አይ ኪሳራ አሉ። የትሁት ኪሳራ በጣም ነው የሚያሳዝነኝ ማለት ነው። ድርቅናዋ እንግዲህ ናቲ ተብዬው ተመስገንን የማናደድ እንጂ ትሁትን የማግባት እቅድ እንደሌለው ፊቱ ያስታውቃል። እየተናገረም ነው ማለት ነው። እሷ ግን አይኗ ስለታወረ ምንም ነገር ልሰማ አልቻለችም። ተመስገንም ንቆ ትቷታል። እንግዲህ አልፈልግሽም አልኩሽ አሰሚም እንዴ በምንኛ ቋንቋ ነው የምትሰሚው አላት። እሷም በጣም ተናደደች። ተመስገን አያገባኝም ስላላት ተመስገን እድልን ያገባል እመኑኝ ማለት ነው። ተመስገንና እድል አንድ ላይ ይሆናሉ። ትሁት ግን እንደዚሁ እያለቀሰች ትቀራለች ማለት ነው። ተመስገን አይፈልጋትም። በቃ ብዙ ለመናት። 8 ዓመት ሙሉ እንግዲህ እሷኑ ሲከተል ነበር የኖረው። እሷ ግን ፍቅር ለእሷ ምን እንደሆነ ሊገባኝ አልቻለም። ጭራሽ ስትወደድ በጣም ኮራች። ናቲ አስመሳዩን መረጠች ማለት ነው። ናቲ እኮ ሁሉ ነገሩ ያስታውቃል ውሸታምና አስመሳይ እንደሆነ። እሷ ግን ለምን ማየት እንደተሳናት ነው ግራ የገባኝና እንግዲህ አባዬም ደጋግሞ ልብሽን ቼክ አድርግ ያለው አባዬ እኔ ተመስገንን አልወደውም። እንግዲያውስ ቁርጥሽን ወቂ። እሱም ተስፋ ቆርጦ አይፈልግሽም አላት አባዬ። ምን አባዬ? አዎ እውነቴን ነው። እውነታው ይሄ ነው። ይኸውልሽ ምንም ብትይ ምን በጣም ለመነሽ፣ በጣም ብዙ ተከተለሽ፣ በጣም ብዙ ነገር አለሽ። አንቺ ግን ምንም ቦታ የለሽም ለሱ። እናም ተስፋ ቆረጠ። በቃ ትቶሻል። አያደርገው እንዴት ይሄ ሁሉ አመት ሲለምነኝ ኖሮ እንዴት እንደዚህ ያደርጋል? በቃ ወሰነ። ከዛ በኋላ በጣም እንደነገጠች ማለት ነው። በጣም ነበረ የደነገጠችው። እንዴት የውሸት ነበር እንዴ እወድሻለሁ ያለኝ እያለች እንግዲህ ስለዚህ ቆይ አንተ እወድሻለሁ ያላንቺ ሌላ ሴት መምረጥ አልችልም ያልሽው እንዴት ነበረ? ኦ እሱማ እኔ እኮ ሰው ነኝ ፈጣሪ አይደለሁም። ስለዚህ ሀሳቤን ቀየርኩኝ። ሀሳቡን የማይቀይር ፈጣሪ ብቻ ነው ባሰበው ነገር የሚያደርግልን። እኔ ደግሞ ሰው ስለሆንኩ ሀሳቤን ቀይሬያለሁ። ከዛ በኋላ እንግዲህ በጣም ደነገጠች። የእውነት በጣም ነው የደነገጠችውና ስለዚህ ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? በቃ ይሄው ነው። አያችሁ አንዳንዴ ብዙ ስትወደዱና ብዙ ስትለመኑ ኩራት ይሁን ብቻ አላውቅም፣ ዞሮ ይኸው እሷ ነው ጎዳት ማለት ነው። አጉል ኩራቷ ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ ተቻለው። እሱም ደግሞ እንደማይፈልጋት ተናገረ ማለት ነው። አልፈልግም፣ በቃ ለመንኩሽ፣ በጣም ብዙ ጊዜ ለመንኩሽ። ስለዚህ ከዚህ በኋላ በግዴታ የኔ ላደርግሽ አልችልም። የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ኖራለሁ ብሎ እርፍ አለ። በጣም ነበረ ልቧ ድርክ ያለው። እንግዲህ ለምናት አይችልም። ከዚህ በኋላ እሱ እድልን ያገባል። ታያላችሁ። እድል ሳትወደው አትቀርም። እንግዲህ አስተያየቷ ምናምና ነገር እንግዲህ ያስታውቃል። ስለዚህ ያላት አማራጭ ከሱ ጋራ መሆን ወይም ደግሞ እንግዲህ እሷ ነች የምታውቀው፣ የምናውቀው ነገር የለም። እንግዲህ ይሄው ነው ገበያው ማለት ነው። ስለዚህ ምን ማድረግ ይቻላል? አንዳንዴ ሰዎች ሲለምኑን ወይ ደግሞ ተፈቀርን ብለን የምናደርጋቸው አክቶች እኛን ዋጋ ያስከፍሉናል ማለት ነው። የምንወዳቸውን በዙሪያችን ያሉትን ሰዎች ያሳጣናል። እና ትሁት ደግሞ መመልከት አልቻለችም። ይህ ሰውዬ አስመሳይ በአፉ እያታለላት እየሸጣት ብቻ እየደለላት መሆኑ ሊታያት ስላልቻለ እንግዲህ ደግሞ የምታለቅስበት ጊዜ ቅርብ ነው ማለት ነው። ምክንያቱም ሲመክሩት ያልሰማ ሰው እንግዲህ ምን ማድረግ ይቻላል? የራስሽ ጉዳይ ነው። ስለዚህ ወይዘሪት ትሁት የሚመጣብሽን ነገር እንግዲህ ቻይ። ናቲ ተብዬው እንግዲህ ዛሬ ደጋግሞ ሽማግሌ ልልክ ነው እያለ 10 ጊዜ ይናገራል። ታዲያ ተመስገን ቁጭ ባለበት እሁድ ሽማግሌ ልልክ ነው እያለ ከዛ በኋላ ጥሩ ነው ላክ፣ በጣም ደስ ይላል። ከዛ አባዬ በቃ እኔ ልሂድ አለ ማለት ነው። ከዛ በኋላ እንግዲህ ምንም ማድረግ አይቻልም ጎበዝ፣ ይሄው ነው ያለው ገበያ። ስለዚህ ትሁት ማለት ነው እንግዲህ የምታለቅሽበት ጊዜ ቅርብ ነው። እውነቱን ንገሪኝ ካልሽ በጣም ቅርብ ነው ማለት ነው የምታለቅሽበት ቀን። ምክንያቱም
ለመናት፣ በጣም ለመናት። በጣም 8 ዓመት ሙሉ እንግዲህ ያን ጊዜ እንኳን ኃይለኛም ሆኖ ካደረሰባት በደል አንጻር ነው እንበል። አሁን ግን ከዚህ በኋላ ምን የሚፈጠር ይመስላችኋል? ስለዚህ ያለው አማራጭ ይሄ ብቻ ነው። እንግዲህ ምንም ማድረግ አይቻልም። በጣም ብዙ ለመንኩሽ፣ አፈቀርኩሽ፣ ያላንቺ ሌላ ሴት ያለች እስከማይመስለኝ ድረስ ነበረ የወደድኩሽ። አንቺ ግን ኮራሽ። ከዚህ በኋላ እሺ ሩሩ ልልሽ አልችልም። በጣም አዝናለሁ አላት። ከዛ በኋላ እንግዲህ የራስሽ ጉዳይ ነው፣ አሁን ስራ አለብኝ አባዬ። እኔ አንተን ፈልጌ ነው የመጣሁት እዚህ ቤት። የቡና ችግር የለብኝም፣ ውጪ ወጥቼ እጠጣለሁ። ከዛ በኋላ እሺ አባዬ፣ እዚህ ቤት የማወራህ ነገር አለ፣ ግን እዚህ ቤት ወፍ እንኳን እንድትሰማኝ አልፈልግም የማወራውን ነገር። ምክንያቱም ወፏ ራሷ አፍ አውጥታ የምትናገር ስለሚመስለኝ ውጪ ወጥተን ስላንተ የማወራው ነገር አለኝ አባዬ። ከዛ እሺ ብለው ወጡ። ከዛ አባዬ ላንተ ጥሩ የምስራች አለኝ። እሺ ምንድን ነው አባዬ? ሚስትህን የምትጠብቃትን ልጅ አግኝቻታለሁ እና ሚስትህን እናገኛታለን። እውነት? አዎ። እሺ ግን ለትሁት እንዳትነግር። በፍጹም አልናገርም አለ አባዬ። ከዛ በኋላ እሺ አለ። ሄዱ ማለት ነው። እንደዛ በፊት ግን ናቲ ሄዶ ለልጅቷ ብር ሰጣት፣ ለእድል ማለት ነው። ብር ሰጥቷት ማዘር እንዴት ናቸው? ደህና ናቸው አለች፣ ኮስተር ብላበት ማለት ነው። እንግዲህ በደንብ ጠብቂያቸው ብሎ ብር ሰጥቷት ሄደ። ከዛ በኋላ ቶሎ ብላ እሱ ራመድ እንዳለ ተመስገን ጋር ደውላ መጥቶ ነበረ፣ አሁን ሄዷል አለችው። ተመስገንም ቶሎ ብሎ ሄደ ማለት ነው። ከዛ በኋላ ስለ አንዳንድ ነገር እየጠየቃት እያለ ልጅቱ ቤተሰቦቿ ሀብታም እንደሆኑና ብቻ ቤተሰቦቿ የደሃ ልጅ አይደለች የምትባል አይነት አይደለችም እና አጎቷ እኔ አሁን ማንም አይፈልገኝ። ከዛ በኋላ እንግዲህ ብሌን ምን እንደሚፈጠርባት አላውቅም። እድል ማለት ነው ተመስገን ወዷታል፣ እንዳየሁት ከሆነ ማለት ነው። ተመስገን እድልን ወዷታል። ከዛ በኋላ እንግዲህ ምን የሚፈጠር ይመስላችኋል? አቶ ናቲ ከዛም እንግዲህ እድልዬ እያንዳንዱን ነገር ጥያቄ እየጠየቀችለት ነው። እኔ አሁን ቤተሰቦቼ ኖሩም አልኖሩም አልፈልግም፣ ከማዬ ጋር ነው መኖር የምፈልገው። እሷ ናት ያሳደገችኝ ከልጅነቴ ጀምሮ። ከእሷ መለየት አንድ እውነት ልንገርህ፣ እማዬን እስከዛሬ እየደበቅኳት የነበረው እኔ ነኝ። ከአንዱ ገዳም ወደ አንዱ ገዳም መወስዳት፣ ምክንያቱም እንዲወስዱብኝና ጉዳት እንዲደርስባት ስለማልፈልግ፣ ከኔ እንዲነጥቁኝም አልፈልግም። ለዛ ነው። እናም የሆኑ ሰዎች ደግሞ እያስፈራሯት ይገኛሉ። ምን? አዎ እያስፈራሯት ይገኛሉና ለዛም ነው። ከዛ በኋላ አቶ ናቲ እንግዲህ ስሙን ቀይሮ ተመስገን ብሎ ነው የተናገረው ለልጅቷ ማለት ነው። እሷም ደግሞ አመነችው፣ ተመስገን መሆኑን አመነችው ማለት ነው። ከዛ በኋላ ስምክ ማን ነው ስትለው እኔ ስሜ ተመስገን ይባላል። እንዴ እሱም እኮ ተመስገን ያለኝ ማ እዚህ የሚመጣው? በጭራሽ እንደዛ አይደለም። ከዛ እና ማን ነው እንዴ? እሱ ናቲ ነው። እኔ ተመስገን። መታወቂያውን አሳያት፣ ፎቶውንም ማሳያት፣ የናቲን ፎቶ ማሳየ። ከዛ በኋላ ነቃች ማለት ነው። አያችሁ ናቲ ክፉ ሰው እንደሆነ ነቃች። ከዛ በኋላ በጣም ደነገጠች ልጅቱ ማለት ነው። እናም እንድታምነው አደረገ። ወደ ቤት ተመለሰ። ሄዶ ለአባዬ ምስራቹን ነገረ። ከዛ እሱ ከአባዬ ጋራ ቁጭ ብሎ እያለ ናቲ ደወለ። ከዛ በኋላ ናቲ ደወለና ወይዬ ናትዬ የት ነህ? እዚህ አካባቢ ከሆንክ ና ቡና ፈልቷል አለችው። እሺ መጣሁ ብሎ መጣ። ደህና ዋላችሁ?
ብሎ ሲገባ ማንም ሰው ዝም አለው። ናቲ ትሁት ብቻ ሰላም አለችው። ቁጭ አለ አቶ ናቲ ማለት ነው አስመሳዩ። ከዛ የት ጠፍተህ ነው ዛሬ? አንዳንድ ስራ ነበረብኝ ለዛ ነው እንዴ? ስምን ስራ? ስለ ሰርጉ ያው ቅዳሜ ማነው እሁድ ልልክ አይደለም እንዴ? ናቲ ምን ሆነክ ነው? አባዬ በቃ እኔ ልሂድ አለ ተመስገን። ከዛ በኋላ ወጥቶ ሄደ። አባዬም ወጥቶ ሄደ። ከዛ ናቲ ምን እያደረክ ነው? ቆይ እሱ ፊት ካልሆነ አይሆንም እንዴ? እሱ እኮ አውቋል። በቃ አንተ እንደምታገባኝ አውቋል። ስለዚህ ለሱ መናገር እንዴ አስፈላጊው እሱ አይደለም እንዴ? ችግሩ ውድድሩን ያሸንፍ ያለው። ስለዚህ አሁን ደግሞ እሱ ይሄንን ነገር እያየ ቀጥል ማለት ስለምፈልግ ነው አለ ነው። አንተ ግን ምን አይነት ሰው ነህ? ከዚህ በኋላ አጠገቤ እንዳትደርስ ነግሬሃለሁ አለችው። ትሁት እባክሽ ቆይ ላስረዳሽ፣ አልገባኝም። አንቺ ቆይ ለሱ እየተናደድሽለት ነው እንዴ? ምን ያናድደኛል? ለሱ አልናደደም፣ ግን ደግሞ እያደረክ ያለው ነገር የልጅ ነው፣ በጣም ነው የሚያስጠላው አለችው። ትሁት ካጠፋው ይቅርታ፣ እሱም እኮ ስለሚያናድደኝ ነው። ቢያናድድህስ እንዴት እንደዚህ ታደርጋለህ? እውነቴን ነው፣ በጣም ነው የሚያስጠላው። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ሰዎች ወይ ስትወዷቸው ወይ ብቻ ብዙ ነገር አለ አይደለ? ከባድ ነው። ያም ደግሞ ብቻ ምለው የለኝም። እንግዲህ ወይዘሪት እድል የተመስገን ሚስት ትሆናለች። ትሁቴ ደግሞ እንደዚሁ እያለቀሰች ትኖራለች ማለት ነው። ናቲ አያገባትም በፍጹም ማለት ነው። አውቆ እየተጫወተባት ነው እንጂ በፍጹም የሚያገባት ሰው አይደለም። እሱ እያስመሰለ ነው። ስለዚህ እንዳይታወቅበት ሴራው እያደረገ ነው ያለው። እና ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ትሁት ሲመክሩት ያልሰማ ሰው ይባላል እና ሲመክሯት አልሰማት። አንዳንድ ሰው ሲመክሩት ቅናት ይቀኑበት ይመስለዋል የሚባል ተረት አለና ያ ተረት ለትሁት ነው የሆነው። በትክክል ነው ማለት ነው እንዴ ሲትመክሯት ጭራሽ አሰማ